ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቤጄ ተከታታዮች እንደምን አላችሁልኝ? አልሐምዱሊላህ ረብል ዓለሚን ከሁሉ ሰላም አልሐምዱሊላህ። ዛሬ ውዶቼ እንግዲህ በጣም የሚጣፍጥ ጣፋጭ ነው ይዤላችሁ የቀረብኩት። ይህንን ጣፋጭ ለመስራት እንግዲህ የተለያዩ ግብአቶች ያስፈልጉናል። ጣፋጩን በጣም ትወዱታላችሁ። በጣም ደስ የሚል ስትበሉት ቀለል የሚላችሁ የጣፋጭ አይነት ነው። ራሱ የቻለ የራሱ የሆነ ጥፍጥና ያለው ስኳር የማይፈልግ የጣፋጭ አይነት ነው የምንሰራው ማለት ነው። ዛሬ ይህንን ጣፋጭ ለመስራት ከሚያስፈልጉን ግብአቶች መካከል እዚህ ጋር 2 ጄሊ ያለኝ፣ እዚህ ጋር ደግሞ 2 ክሬም ሸንቲ ያለኝ፣ እዚህ ጋር 2 ብስኩት አለኝ 2 እሽግ ማለት ነው። እዚህ ጋር ደግሞ ቀዝቃዛ ወተት አለኝ። እዚህ ጋር ሐሊብ ሙከሰፍ አለኝ። አሁንም ደግሞ ጁብና ኬሪ አለኝ ማለት ነው። እንግዲህ እነዚህ ግብአቶችን ተጠቅመን ነው በቀላሉ ቤታችን ውስጥ ጣፋጭ የምናዘጋጀው ማለት ነው። በጣም ነው የምትወዱት። ሰርታችሁ ሞክሩት። ያው አንድ ነገር ሰርተን ስንሞክር ነው የምናውቀውና እጅግ በጣም ነው ደስ የሚለው። ስትበሉት ራሱ የሆነ በቃ ቀለል ያለ አለ አይደል? የሆነ ደስ እያላችሁ የሚያልቅ አይነት ምግብ ነው። ለማንኛውም እንግዲህ እዚህ ጋር እንደምታዩት ጄሊ፣ ክሬም ሸንቲ፣ ሐሊብ ሙከሰፍ፣ ጁብና ኬሪ እንዲሁ ብስኩቴ አዘጋጅቻለሁ ማለት ነው። እኔ ይህንን ወተት ነው የምጠቀመው። እንግዲህ እናንተ የምትጠቀሙት አይነት አላውቅም። እኔ ለራሴ ግን ይህንን ወተት ነው የምጠቀመው። አሁን ምንድነው የማደርገው? በመጀመሪያ ደረጃ ሐሊብ ሙከሰፉና ጁብና ኬሪውን ለብቻ እመተዋለሁ ማለት ነው፣ ወይንም አዋህደዋለሁ በደንብ አድርጌ ወይንም እፈጨዋለሁ ማለት ነው። በጁዝ መፍጫ ሳይሆን የምፈጨው የራሱ የሆነ መፍጫ አለኝ። በሱ ጁብናውንና ሐሊብ ሙከሰፉን አንድ ላይ፣ ሐሊብ ሙከሰፍ ሁሉንም አይደለም የምጠቀመው፣ ያው በዚህ ነው እኔ የምመታው። በደንብ አድርጎ ነው የሚፈጭልኝ። በጣም ነው የሚያዋህደው በደንብ አድርጎ። በተለይ ጁብናው በደንብ እንዳይታይ እና የኔ እንትን እንዳይኖረው በቃ ብጥብጥ አድርጎ ያዋህድልኛል ማለት ነው። እዚህ ጋር ደግሞ ክሬም ሸንቲውንና ቀዝቃዛ ወተቱን አንድ ላይ አድርጌ ፈጨዋለሁ ወይንም አዋህደዋለሁ በደንብ አድርጌ። እዚህ ጋር እንግዲህ ክሬም ሸንቲውንና ወተቱን አንድ ላይ አዘጋጃለሁ። ሐሊብ ሙከሰፉንና ሐሊብ ሙከሰፉ ሩቡን ነው የምጨምረው ማለት ነው። ሩቡን ነው የምጨምረው የምጠቀመው። ከጁብናው ጋራ ጁብና ኬሪ 10 ፍሬ አንድ ላይ አረግና በደንብ አድርጌ አዋህደዋለሁ ማለት ነው። ይሄንን እንግዲህ 12 ፍሬ ነው የሚይዘው። እሽጉን ታውቁታላችሁ። እኔ 10 ፍሬውን እንግዲህ እዚህ ሳህኔ ውስጥ እከታለሁ። ሐሊብ ሙከሰፍ ሩቡን እጨምራለሁ። አንድ ላይ በደንብ አድርጌ አዋህደዋለሁ ወይንም ፈጨዋለሁ ማለት ነው። ከዛ በኋላ እንግዲህ ክሬም ሸንቲውን በወተት ፈጭቼ እዚህ መልኩ በሳህን የገለበጥኩት በዝርግ ሳህን አንድ ላይ እንዳዋህደው አራቱንም ግብአት ማለት ነው። እንዲሁም ደግሞ ከዛ በኋላ ደግሞ ጁብና ኬሪውንና ሐሊብ ሙከሰፉም እንደዛው አንድ ላይ የፈጨሁትን አንድ ላይ አራቱንም ግብአት አንድ ላይ አዋህደዋለሁ በደንብ አድርጌ ማለት ነው። በዚህ መልኩ አንድ ላይ ካዋሃድኩት በኋላ ጄሊን ደግሞ ያው በ2 ኩባያ ውሃ 2 ስለሆነ 2 ጄሊ ነው፣ በ2 ኩባያ ውሃ አንድ ላይ እሱን ደግሞ ትንሽ አንተከትከዋለሁ። በሙቅ ውሃ ብቻ ማዋሃድም ይቻላል በነገራችን ላይ። ጄሊ ግን እኔ ትንሽ ብታጋዝ ላይ ለ2-3 ደቂቃ ጣድ አደረገውና አንተከትከዋለሁ። ከዛ በኋላ ምንድነው ያደረኩት? ባዶ ሳህኔን አቅርቤያለሁ። ከዛ በኋላ ብስኩቴን ደረድራለሁ ማለት ነው።
ብስኩቴን ደርድሬ ከጨረስኩኝ በኋላ አፍልቼ ያዘጋጀሁትን ጄሊ በደንብ አድርጎ እንዲያርሰው ብስኩቱን ማለት ነው። በዚህ መልኩ እንትን አፈስበታለሁ ጄሊውን ማለት ነው። ከጄሊው ትንሹን ሁሉም ሳይሆን የተወሰነውን እንደዚህ እያነሳሁኝ ሁሉም ብስኩት ጋር እንዲዳረስ አድርገዋለሁ። በጣም ሳይሆን ማፈስበት ትንሽ እንዲበሰብስልኝ ብስኩቱ እንዲረጥብልኝ ማለት ነው ማደርገው በጄሊው። በዚህ መልኩ እሱ በደንብ ካበሰበስኩኝ በኋላ ወይም ጄሊውን ሁሉንም አይደለም የምጨምረው፣ ያው እዚህ ጋር ትንሽ ብስኩቱ እንዲረጥብልኝ ብቻ ነው የምጨምረው እንጂ ዋናውን ጄሊ ያው በኋላ ነው የምጠቀመው። ከዛ በኋላ አራቱን ግብአት አንድ ላይ ያዋሃድኩትን ፈጭቼ ያዘጋጀሁትን እዚህ ጋር በዚህ መልኩ ሙሉ ለሙሉ እከድነዋለሁ ማለት ነው። በምታዩት መልኩ እከድነዋለሁ። ማሻአላ እያላችሁ እንዲሁም ደግሞ በኮሜንታችሁ አበረታቱኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ለእናንተ ቀላል ነው፣ ለእኔ ግን ይጠቅመኛል። ያው የምታስቀምጡት ኮሜንትም እኔን ያበረታታኛል፣ የበለጠ እንድሰራ እንድጠነክር ያደርገኛልና ታውቃላችሁ መዳም ቤት ሆኖ ከመዳም ስራ ጋር እንደዚህ አይነት ነገሮችን እየሰሩ መቅረጽ ምናምን በጣም ቻሌንጅ አለው። ግን ቢሆንም እናንተ ስታበረታቱኝ ደግሞ የበለጠ እንድጠነክር የበለጠ እንድሰራ ያበረታታኛል ያደርገኛልና እንግዲህ የእናንተ መልካም ኮሜንት ለኔ ትልቅ ዋጋ አለው። እንዲሁም ላይክ እና ሰብስክራይባችሁ ለኔ ትልቅ ጥቅም አለው። ለእናንተ ቀላል ነው፣ በጣታችሁ ለምትነኩት ነገር ነው። ለኔ ግን ዋጋ አለውና እንደምታበረታቱኝ ሙሉ እምነት አለኝ። ኢንሻአላህ እርስ በራሳችን እንተባበር፣ እርስ በራሳችን ለማሳደግ እንሞክር፣ እንመቀቀኝ። ምቀኝነት ጥሩ አይደለም። አይተን እንኳን እኮ ስንወጣ ላይክ ማድረግ የሚያሳዝነን ልጆች አለን። ያው ሀሊሙ ከሰፉንና ጅብናውን በዚህ መልኩ ነበረ መጀመሪያ ያ እንትን ያልኩት ማለት ነው። እንደዚህ ካዋወድኩኝ በኋላ ነበረ ሩቡን ሀሊሙ ከሰፍና 10 ፍሬ ጅብናውን ማለት ነው። እዚህ ጋር ደግሞ ጄሊ ነው። ጄሊ በድስት ሁለቱንም ከጨመርኩኝ በኋላ 2 ኩባያ ውሃ ነው የተጠቀምኩት እንደምታዩት እና ትንሽ ደቂቃ አንተካተኩት ከአንድ 3 ደቂቃ የሚያህል ማለት ነው። ያው የጨመርኩት ደግሞ ቀዝቃዛ ውሃ ሳይሆን ሙቅ ውሃ ነው፣ የፈላ ውሃ ማለት ነው። ይኸውና ብስኩቴን ልድረድር ባዶ ሳህኔን አዘጋጅቻለሁ። እንግዲህ ይኸውና አራቱን ግብአት ለብቻ ብቻ መጀመሪያ ከመታሁት በኋላ ነው እንደዚህ አንድ ላይ ያዋሃድኩት ማለት ነው። በደንብ አድርጌ እንዲዋሃድ ያደረኩት። ስኳር ምንም አትጠቀሙም እንደነገርኳችሁ። በቃ ሁሉም ጣፋጭ ናቸው። እንትኑን ደግሞ በደንብ አታበዙም እንደነገርኳችሁ። ሀሊሙ ከሰፉ ለምን በጣም ጣፋጭ ስለሆነ ካበዛችሁት በጣም ይጣፍጣል። በጣም ሲጣፍጥ ደግሞ ብዙ ሰው አይፈልግም። ያው የሁሉም ሰው ፍላጎት ይለያያል። አንዳንድ ሰው በጣም ጣፋጭ ይወዳል። አንዳንድ ሰው ጣፋጭ ሆኖ ግን በቃ መካከለኛ የሆነ ደስ እያላችሁ የምትበሉት አይነት። በጣም ጥፍጥና ሲበዛም እኮ ያስጠላል አይደል? ሲበዛ ማር ይመራል ይላል ያገሬ ሰውና እንደዛ አይነት ነው። በቃ አሁን ይሄንን ምንድነው የማደርገው? እንደዛ ካረኩኝ በኋላ ቀጥታ ፍሪጅ ነው ማስገባ። በጣም ከቸኮላችሁና ቶሎ በአንድ ሰዓት ምናምን ለመብላት ከፈለጋችሁ በረዶ ቤት አስገቡት ወይንም ፍሬዘር ማለት ነው። አሊያም ግን እንደዛ ካልሆነ ግን ማድረግ ያለባችሁ ምንድነው ታስገቡታላችሁ ፍሪጅ ታስገቡትና ለ2 ለ3 ሰዓት ለ4 ሰዓት ቢሆን ትተውታላችሁ ማለት ነው። እንደነገርኳችሁ ነው። ከቸኮላችሁ ግን በአንድ ሰዓት ምናምን ቶሎ ለመብላት ከፈለጋችሁ በረዶ ቤት አስገቡት ማለት ነው። በዚህ መልኩ አስገብታችሁ ከቆያችሁት በኋላ መጀመሪያ ያስቀራችሁትን ጄሊ
በዚህ መልኩ እንዲህ ታፈሱታላችሁ። ያኛው ረጋ ብሎ ቁጭ ስላለ አያችሁ፣ እኔ በማንኪያ አንስቼ በጭልፋ አንስቼ ነው እየገለበጥኩ ያለሁት። እንደዛም ሆኖ ያኛው ምንም ነገር አልነካውም ማለት ነው። በቃ ተረግቶ ቁጭ ብሏል። ፍሪጅ ውስጥ የተወሰነ ሰዓት ስትተውት እንደዚህ ርግት ይልላቸዋል። ግን ወዲያው ከሆነ የምትጨማምሩት ይበጣበጣል። ያኔ ስላችሁ መጀመሪያ ያዋሃዳችሁት ክሬሞችና አሁን ጄሊውን ላዩ ላይ ስትጨምሩ እንደዚህ ለብቻው አይቀመጥላችሁም። ይዋሃዳል አብሮ ማለት ነው። ሲዋሃድ ደግሞ አያምርም። ገባችሁ? ስታቀርቡት ለሰው ፊትም አያምርም፣ ለራሳችሁም ደስ አይላችሁም። ግን በዚህ መልኩ እንትን ብሎ ሲሆን የምታቀርቡት ግን በጣም አሪፍ ነው። ገባችሁ? በጣም አሁን ቀስ እያረኩኝ በጭልፋ በዚህ መልኩ ነው ያካትትኩት ማለት ነው። ያዋሃድኩት በዚህ መልኩ ነው የጨመርኩትና እንደዚህ ከጨመርኩኝ በኋላ መልሼ ፍሪጅ ነው ማስገባው። ፍሪጅ አስገብቼ ጄሊው እንዲረጋጋ ካረኩት በኋላ በዚህ መልኩ ይኸውና ማሻአላ ተባረከ ረህማን ይሄን መስሎ ወጥቶልኛል። በቃ የውጭ ጣፋጭ የለምን ትላላችሁ። በቃ አትሞክሩትም። በቃ ቤት ውስጥ በጣም በቃ ምን ልበላችሁ ደግሞ የሆነ ስትበሉት ራሱ የሆነ ደስ የሚል እንትን አለው አለ አይደል? የሆነ እንደ ጣፋጭ ቶሎ የሚቆርጣችሁ ሳይሆን በቃ ደስ የሚል እንትን አለው። በቃ አጠግቡትም። በቃ አጠግቡም በልታችሁ ራሱ ድገሙኝ ነው የምትሉትና በጣም ደስ የሚል ነው። ለማንኛውም ሰርታችሁ ሞክሩት። ሰርተን ስንሞክረው ነው የምናውቀውና በቀላሉ ቤታችን ውስጥ እንደዚህ አይነት ጣፋጮችን ሰርተን መመገብ እንችላለን። እናንተም ቤታችሁ ውስጥ እስቲ ለአሰሪዎቻችሁም ሰርታችሁ እነሱ ማሻአላ እንደዚህ ጥሩ ነገር ሰርታችሁ ስትሰጧቸው ደስ ይላቸዋል። ስለዚህ እናንተም እስቲ እነዚህን ማሻአላ እንደዚህ አይነት ጣፋጮችን ቤታችሁ ውስጥ እየሰራችሁ ለእነሱም ጋብዟቸው። እነሱም በጣም ደስ ይላቸዋልና ጋብዟቸው። ማሻአላ ብያለሁኝ። እኔንም ደግሞ አበረታቱኝ። በጣም ነው የሚያምረው። የምር እንደዚህ ስታዩት ራሱ ሲያዩት ያላማረ ሲበሉት ያቀራል ይላል ያገሬ ሰውና ተረት አበዛውባችሁ መሰለኝ። እና ሲያዩት ያላማረ ሲበሉት ያቀራል። ሲያዩት የሚያምር ነገር ግን ሲበሉት ራሱ የሆነ የሚሰጣችሁ እንትን አለውና